ታውቂዋለሽ። በጣም ብዙ ነገሮችን ተናግሮ ማን ያለሽ? በጣም ብዙ ነገር ማን? ናቲ የሚባል ያጎቷ ልጅ በቃልዬ ህይወት በጣም ነው የምትቀኝ። ስለምትቀኝ ነው እንትን እንድትሆን የፈለግሽው የመናገር ያልፈለግሽው ምናምን ብዙ ነገሮችን ተናግሮ። ሀዘን ላይ ያለ ሰው አይፈረድበትም ማሪ፣ ሀዘን ላይ ያለ ሰው አይፈረድበትም። እኔም እኮ ውዴ እኔም ሀዘን ላይ ነኝ ከማንም በላይ እኮ ነው። እኔ ያው ዳሳሽ ትንገርሽ የንጥቃት ማትፈልግ የድክመት ሁሉ ነገር ነት። ታዲያ በዚህ ሰዓት የፈለገ ነገር ቢሉሽ እኮ ከጎናቸው ልትርቂ አይገባም ቡርዴ። አንቺ እኮ የቃልዬ ቤስት ፍሬንድ ነሽ። ነኝ አውቃለሁ፣ ግን ይኸውልሽ የእናቴ ሙት አመቷ ነው። ስራዎች መስራት አለብኝ ተናግሬያለሁ። እዛ ጋር 3 ቀን ሙሉ ሰልስት አድረን ከሰልስት በኋላ ነው መቅረት የጀመርኩት። ለምን ቤት ስራ አለ፣ ስራዎችንም መስራት አለብኝ። ብዙ ነገር ያው ታውቂዋለሽ፣ ሴት ልጅ ትረጃዋለሽ። እና እዚህ ጋር እሺ አመቷ ነው ቡርቴ ዳሳሽ እና ናቲ ያጎት ልጅ ቃልዬ ዳዊት የሚባል ቦይፍሬንድ እንዳላት ያውቃሉ? ወይም ኤክስ ቦይፍሬንድ እንዳላት ያውቃሉ? አያውቁም እነሱ። ስልሽ ያው እንደዚህ አይነት ነገሮችን እኮ አትናገሪም። ያው ጓደኛ ለጓደኛ ሚስጥር ነው። ቤተሰብ ምን ብለሽ ትናገራለሽ? ኖ እሷ ነብሷን ይማረው እና ከሞተችን በኋላ አልነገርሻቸውም አንቺ? ምኑ ኖርማል ላይ ምንም ስላልነበረ በፊት የነበረውን ስላቋረጡ ይህ ነገር እኮ ኖርማል ነው። በአሁኑ ሰዓት ላይ ምንም ነገር የለማ። በዚህ ሰዓት እመጣለሁ ነው ያለችው ለሱ ማለት ነው። ሲያወሩ የነበረው ከእሱ አንደበት ነው የሰማው። እመጣለሁ ነው ያለች። ከ6 ወር በኋላ መሄዷን እንኳን አልነገረችውም። እና ከዛ ከሄደሽ በኋላ ነው እሱ ራሱ ይሰማል። እሺ አንቺ የማውቀው ሚስጥር አለ፣ የደበቅኩት ነገር አለ፣ ብዙ ነገር ነው ያሳለፍነው ምናምን ያልሽው አሁን ምንድን ነው? ምንም አይነት ፖይንት እኮ አልሰጠሽንም። አሁን ሚስጥሮች ስልሽ እኮ ያው ጓደኛ ነሽ ስልሽ አብረሽ ብዙ ነገሮችን ታሳልፊያለሽ፣ ችግርንም ደስታንም። ግን ይኸውልሽ እዚህ ጋር እሱ እንደዛ ሲናገረኝ በቃ አላ ስለምትቀኝባት ነው ምን ስለምትይባት ነው ሲለኝ፣ እኛ አንድ ልብስ አንድ ጫማ አንድ እየተጋራን ያደገን ልጆች ነን። ዛሬ ላይ እሱ ትናንትና መጥቶ እኔ ሊናገረኝ አይችልም። ከሱ በላይ እኔ ማውቃት ይሄ የታወቀ ነው፣ ማንም የሚያውቀው ነው። እዛ ጋር ማለት ነው። ለዳሳሽን ቢሆን ቃልዬ ከሄደሽ በኋላ ከስሩ አልጠፋሁም። ይህንን እራሷ ትንገርሽ። በተቻልኩት አቅም በምችለው መጠን በምችለው እንትን አግዛታለሁ በጉልበቴ። ያው እኔም ተማሪ ነኝ፣ ገንዘብ ኖርሽ ባታደርጊም በጉልበትሽ ታግዣለች። እዚህ ጋር ግን አሁን ላይ ስለኔ የሚወራው መጥፎነት እንጂ ጥሩነት ያንን አደርግሻል አይደለም። ያ ደግሞ እንዲወራልኝ አልፈልግም ያደረኩት ነገር። ግን እዚህ ጋር ስለኔ ክፋት ነው እየተወራ ያለው። ማን ነው የሚያወራው ስለአንቺ ክፋት? የአካባቢው ሰው እና ለዛ ነው ሰፈር ለቀሽ የወጣሽው? ለቅቄ አልወጣሁም። ለምን ራቅሽ? ለምን መታታቅም ዳሳሽ አለች መተሽ እንደማታቂ ቤት ማለት የቃልዬ ቤስት ፍሬንድ አብሮ አደግ ጓደኛ አንድ ላይ ልብስ እየተዋዋሳችሁ ለብሳችሁ እንደማደጋችሁ መጠን ቃልዬ ስትሞት እናቷ ለአንቺ እናት ሆና ልትንከባከቢያት በሀዘኗ ሰዓት ከጎኗ ልትሆኚ ሲገባ ግን ስልክ አታነሽም፣ የለሽም፣ በቃ ጠፍተሻል። ለምን የጠፋሁት እኮ ሀቡ ነገርኩሽ እኮ ሰልስቱን አውጥቼ ነው የጠፋሁት። መቼ ነው ሰልስት መሰልሽ? ያው ማክሰኞ ዕለት ነበር ሳምንት። ከዛ በኋላ የእናቴ ደግሞ ታመቷ እሑድ ነበረ። ስራዎች ነበሩብኝ እኔ ነው የምሰራው እና ያ በዛ ሰዓት ነው የጠፋሁት። ደግሞ ነግሬያታለሁ ሲሄድም ዳሳሽ እንደዚህ ነው የማያመቷ ነው ምናምን ብዬ ነግሬያታለሁ ሁላ ማለት ነው። ትረዳኛለች። ከእናት በላይ ናት። ልነግርሽ አልችልም። ብዙ ነገሮችን አሳልፈናል። ግን በአሁኑ ሰዓት ላይ እሷ የምትሰማው ስለኔ መጥፎነት ነው የሚነግሯት እና የምትቀበል። እነማን ናቸው የሚነግሯት ማሬ? እነማን ናቸው ስለ አንቺ መጥፎ ነገር? ከናቲ ውጪ ማን? አንድ ናቲ ብለሻል። ሌላ ማን? ስም መጥቀስ አያስፈልግም። ጎረቤቶቿ እኮ አንቺ ሀቀኛ ከሆንሽ ቡርቴ ማንንም ልትፈሪ አይገባም። ያለውሽውን ስም እየተሰጠሽ ከሆነ ለራስሽ ለሀቅሽ መቆም አለብሽ። ገብቶሻል? ከሌ አንቺ ያላደረግሽው ነገር ከተወራበሽ ፊት ለፊት ነው መጋፈጥ። ፊት ለፊት ሄደሽ እኔ እንዲህ ሳረጋ አይታችሁኛል፣ እኔ እንዲህ ነኝ ብለሽ ፊት ለፊት ነው። ሀቅ ያለው ሰው አይደበቅም፣ አይሸሽም፣ ስልክ አይዘጋም፣ ስልክ ሲደወልለት አይጠፋም፣ ስልክ የተበላሸ አይልም። ይኸውልሽ
ስልኬ ራሱ የተበላሸው መቼ መሰለሽ? የመጀመሪያ ጊዜ ላይቭ ሲደወልልኝ ነበረ አይደለም? መጀመሪያ ጊዜ ላይቭ የገባኩት ሰዓት ሁሉም የተሰበሰቡ ሰዓት ቡርቴ የታለች ሲባል ሲጠራ ነበር መሰለኝ። እኔም እሱን ካለፈ በኋላ ነው የሰማሁት እና ስነሳ ረገጥኩት ስልኬን። እኔም ፈልጌው አይደለም፣ ስልኬን እኮ በጣም ፈልገው አደጋ ነው። ረገጥኩት። ከዛ ሳስገባ ቦርዱ ተቃጥሏል አለኝ። ቦርዱ ተቃጥሏል አለኝ። በቃ ስለዚህ መሰራት አለበት አለኝ። በዚህ ሰዓት ደግሞ እጄ ላይ ብር ስላልነበረ ከዛ ይቀመጣልኩኝ እና እዛ ተቀመጠ ማለት ነው። እንደገና ደግሞ ያው ከስራ ሞጥቻለሁ ስልሽ ስቀር ዳሳሽ ጋር ስሆን ስቀር ሰዎቹም አልፈለጉም። ሰዎቹ ማለት አሰሪዎችሽ ምንድን ነው የምትሰሪው? ለምን ስቀር ነው እዛ ስቀር ዳሳሽ ብቻዋን ናት እኮ። ስራ ምንድን ነው? ጽዳት ነው የምትሰሪው? ከቡርቴ ከቃልዬ ጋር ነበር የምትሰሩት አንድ ላይ? አይደለም፣ እኔ ሌላ ቦታ ነው የምሰራው። ምንድን ነው የምትሰሪው? አይገናኝም። ጽዳት ነው ያው ጽዳት። ኦኬ እሺ። አንቺ እንዴት በምን አጋጣሚ ልታወሩ ቻላችሁ ከዳዊት ጋር? እና እሷ ልትመጣ እንደሆነ ነገረሽ? ከ6 ወር በኋላ ልትመጣ እንዳሰበች ነገረሽ? መጣ እኮ እቤት መጥቶ እኮ አልቅሶ ነው ሄደው። የለቅሶ መሞቷን እኔ ነኝ ሁላ ደውዬ ነገርኩት። እንዴ ሰምተሃል ወይ ስለው እንዴ አውርቻታል ነበር እንዴ ምናምን ምን ቃልዬ ብዬ ስነግረውላ ሌላ ቃል ኪዳን ነው የመሰለው። እሷ ራሱ በጣምር አልመሰለውም። እና ማለት ምንብር በጣም ደንግጧል። ከዝዋይ ድረስ ነው የመጣው እዚህ አዲስ አበባ ማለት ነው። እንዴት ስልክ ሊኖርሽ ቻለ? እንዴት ስልክ ቁጥሩ ሊኖርሽ ቻለ? በእኔ ነበር በፊት የምትጠቀመው። ኦኬ በአንቺ ነበር ስልክ ዳዊት ጋር የምታወራው የነበረው? ታወራለች። ካርድ ባላንስ ሲዘጋባት ምናምን በእኔ ሴቭ አድርጋ ታወራ ነበረ። ኦኬ ከዛ አንቺና እሱና እሱ ከተለያዩ በኋላ አንቺና ዳዊት ማውራት ጀመራችሁ? አላወራንም፣ አውርተንም አናውቅም ሲጀመር። አሁን ለለቅሶ ነው የነገርኩት። እዚህ ላይ ዴቭ ቃል የሚል ነበር ሴቭ የተደረገው። ኦኬ ሴቭ ስለነበረ አንቺ ደወልሽለት እና ነገርሽው እንጂ ሲጀመር ሳየው ነው ሁላት እዚያ ነኝ። ሴቭ እየፈለግኩ ነበረ ፋሚሊ ማለት ነው ልደውል እንዲህ ይሄ ነገር ብዬ አውጥቼ ደወልኩለት። ዴቭ እንዴት ነህ ምናምን ብዬ ደወልኩለት፣ አናገርኩት። ከዛ በኋላ ቃልዬ እንደዚህ ነው ምናምን ብዬ ስነግረው አልፋለች ምናምን ስለው ደንግጦ በቃላ ነገ እመጣለሁ አለኝ። በቃሉ መሰረት መጣ። ለቅሶ ደርሷት ነው ሄደው ነግሬዋለሁ። ለእሷም የቃልዬ ጓደኛ ነው ምናምን ብዬ ነግሬያታለሁ። ያው ይመስለኛል አይምሮ ውስጥ እንትን የፈጠረው ትንሽ የተለየ ነገር አልነበራቸውም። ያው እንደ ጓደኛ መለያየታቸው አይምሮውን ጎድቷታል ብለሽ ታስቢያለሽ? ኧረ ሲጀመር ይህን ያህል ቃልዬ አመት ራሱ አልቆዩም። ጠልቃ አልገባችበትም። ቃልዬ በሚገርም ባይገርምሽ በጣም ጠንካራ ሴት፣ በጣም እንደዚህ አይነት ነገሮችን እራሷን ትቆጥባለች። ስልሽ አላማ አለኝ፣ አላማዬን ማሳካት እፈልጋለሁ፣ እንደዚህ አይነት ነገሮች መጥተው ሊያሰናክሉኝ አይገባም ብላ የምታስብ ሴት ናት። እና ኖርማል ታወራ ነበረ። ከዛ በኋላ እያለ ግንኙነት ውስጥ ገቡ። ከዛ በኋላ ግን አለመግባባት ሲፈጠር እንትን አሉ። ልክ ኖርማል ተጣሉ። ከዛ በኋላ ያው አትዘጋጊም አይደለም፣ ሀይ ትባባያለሽ። ከዛ በኋላ ብራዘርሊ ሲስተር ተባባሉ። በቃ ኖርማል ያወራሉ እንጂ የተለየ ነገር የለም። እንደነገረች ሆነ። ለምን ነበር በአንቺ ስልክ የምታወራው? እሷ ስልክ አልነበራትም? ነው ባላንስ ይዘጋባታል። ብዙ ጊዜ ባላንስ ነው። ምክንያቱም ብሩ ሲመጣ እዚህ ጋር ሲመጣ ትራንስፖርት ላይ ነው የሚያልቀው የእሷ እንትን ማለት ነው። ደሞዟ በትራንስፖርት ያልቅባታል። በ3,000 ብር ደሞዝተኛ ስለሆነ 3,000 ብር ነው። ሲቀጥል ደግሞ ሁላ ዳሳሽ ናት የምትሰጣት። ትንሽ አይበቃም። እንደዛም ሆና ሰርታ አይበቃትም። ከዳሳሽ የምትቀበልበት ጊዜ አለ። ብዙ ጊዜ ከዳሳሽ ነው ከበር አድርጋ የምትሄደው። እና ያው ያንቺ ደሞዝ ይበልጣል ማለት ነው ከሷ። እኔ በቅርብ ጊዜ ነው የገባሁት እኮ ስራ ሲጀመርም። ምን ነበር 3 ወር ምናምን ተማሪ ነበርሽ አንቺ? ተማሪ ነበርኩኝ። 12ን ጨርሼ ያው 2 አመት ደግሞ ያው ሻማ ስለነበር ምናምን አቋርጬ ነበረ። አንቺ እና ቃልዬ ጎረቤታሞች ናችሁ? ቅድም እንደነገርሽኝ አብራችሁ ልብስ እየተዋዋሳችሁ ምናምን ያደጋችሁ
ስለዚህ ጎረቤታሞች ናቸው። ጎረቤት ሳይሆን ትንሽ ራቅ ይላል። ቢያንስ በእግር አንድ 10 ደቂቃ 15 ደቂቃ የሚያስኬድ መንገድ ነው። እና ቃልዬ ቀድማ ለምን ስራ ገባች? ትምህርቷን ትታ ያው በመሀል ፌል አረገባት እንትን እያለ ማለት ነው። እና ዲኮር ተማረች፣ ወደ ሙያው ገባች ማለት ነው። ከዛ በኋላ ዳሳሽ ዲኮር መማር ፈልጋለሁ አለች፣ ተማረች። ከዛ ይሄ አጋጣሚ ስራ መጣ። በዛ ከስራው ጋር ነበር ስትማር የነበረው። እሷና ዳዊት እንዴት እንደተዋወቁ ታውቂያለሽ? ውይ እሱን እንኳን አልነገረችኝም። እንዴት እንደተዋወቁ አልነገረችም? ቲክቶክ ላይ ነው ታውቂያለሽ? ቲክቶክ ላይ ነው ሀያላት። ኦኬ። አንቺ መጀመሪያ ጊዜ ዳዊትን በአካል ያየሽው? አንቺ ዳዊትን በአካል ለመጀመሪያ ጊዜ ያየሽው መቼ ነው? የዛን የመጣ ቀን የለቅሶ የነገርኩበት ቀን የመጣ ቀን ያወቅኩት እንጂ ኖርማል በፎቶ ነው የማውቀው። ኦኬ፣ በፎቶ ብቻ ነበር የምታውቂው። ስለዚህ አንቺና ዳዊት በስልክ አውርታችሁ የምታውቁት ቃልዬ ከሞተች በኋላ መሞቷን ልትነግሪው ብቻ ነው? ከዛ በፊት አውርታችሁ አታውቁም? ብቻ ነው። ከዛ በፊት እኔ አውርቼውም አላውቅም። ላስተዋውቅሽ ላስትለኝ አልፈልግም ነው የምላት የነበረው። ትንሽ ያው ማውራት እኔ ነገሮችን ሀይ ትባባያለሽ። ከዛ በተረፈ ግን እኔ ማውራትን አልፈልግም ስልሽ ብዙ ሰዓት ታወራለች ምናምን። ቃልዬ እንደዚህ አታወሪ ምናምን ብዬ እንደው በምችለው መጠን ነበረ ምነግራት። ያው እንደዚህ አይነት ነገሮች ይቅርብሽ ምናምን ነው የምላት። ያው እኛ ገና ለእንደዚህ አይነት ነገሮች አልበቃንም ብዬ ስለማስብ ማለት ነው። እና ተይ ምናምን ስላት እባክሽን ልደበር ነገር ነው ስላይ አሁን ቅድም ምን አልሽ መሰለሽ ብርቱካን? ቅድም ዴቭ እና እኔ ስናወራ አልሽ ከ6 ወር በኋላ ቃልዬ እመጣለሁ ብላኛለች ብሎኝ ለእኔ ግን ሳትነግረኝ ለሱ ነግራው እኔ ደግሞ ከእሷ ጋር ሳወራ እንዳልሰማሁ ሆኜ አወራኋት፣ አልነገርኳትም አልሽ። አሁን ደግሞ እሷ ከሞተች በኋላ ለለቅሶ ሲመጣ ነው ያለኛልሽ እና ይሄ ነገር ትንሽ ክላሽ አረገብኝ። ድገሚልኝ አቡዬ። ድገምልሽ። እሺ ቅድም መጀመሪያ ያልሽኝ እኔና ዴቭ ስልክ ስናወራ ቃልዬ ከ6 ወር በኋላ እንደምትመጣ ነገረኝ፣ እሷ ግን ለእኔ አልነገረችኝም። ግን እኔ እሱም ነግሮኝ ለእሷ ግን አልነገርኳትም፣ ዝም አልኳት። ለምን አልነገርሽኝም ብዬም አላፋጠጥኳትም፣ አልጠየቅኳትም፣ ዝም አልኳት አልሽና ቅድም ነው እሱን ያልሽው። እሱን እንዳልሽ ረስተሽው በኋላ ደግሞ ከሞተች በኋላ ለቅሶ ሲመጣ ከዘዋይ ደውዬለት መሞቷን ነግሮኝ ለቅሶ ሲመጣ ነው ይነገረኛልሽ እና ትንሽ ተምታታ ለዳታሽ እኔ እዚህ ጋር እኔ ራሴ ተሳስቻለሁ። ለምን ማቡ እኔ ከ6 ወር በኋላ እመጣለሁ ብላኝ ነበረ። እሱን ነገረኝ። እሱን የነገረሽ እሱ ነው እኮ ነገረሽ። ግን ረስተሽው ነው አንቺና ዴቭ እንደምታወሩ በስልክ ረስተሽው ነው ማለት። በህይወት እያለች ነበር የነገረሽ። በጣም ያወራሁት እኮ አልኩሽ እኮ የዛን ቀን ለቅሶ ልነግረው እንደውም አጋጣሚ ነው ያገኘሁት እኮ ዴቭ ቃል የሚሳገኝ ይሄ ነገር ኦኬ እሱ ነው ማለት ነው ብዬ ነው ደውዬ የነገርኩት። ዴቭ ስለው ዴቭ ነክ ምናምን ብዬ ነው እንደ አዲስ ያወራሁት ስልሻዎቸው ስለማላቅ ማለት ነው። እዚህ ጋር ልነግርሽ የፈለኩት ምንድን ነው ለዳሳሽ ከ6 ወር በኋላ እመጣለሁ ማለቷን ለእሱ ነግረዋለች ነው። እኔ እዚህ ጋር አባባሌ አልተረዳሽም? እሺ አሁን ገባኝ እንጂ እሱ ለእኔ ነገረኝ እኮ አሁን ነው። እሷማ እንደሚያወሩላ እኮ አላውቅም ነበር። እሱን ነገረኝ ከ6 ወር በኋላ እመጣለሁ ብላኝ ነበረ እና ገባኝ ነበር አለ። ያ ትክክል ነሽ። እኔ ነኝ የተሳሳትኩትኝ። ስለዚህ አሁን የዴቭን ስልክ ቁጥር ላኪልኝ፣ ዴቭን ላወራው ፈልጋለሁ እና አንቺ ጋር ያሉትን ቮይሶች ምናምን ላኪልኝ እና ነገ ላይ ገስት ላይ ትመጭና ቮይሶቹን እየሰማን ጥያቄዎቹን ጭንቅላቴ ላይ ከመጣ ጥያቄ ዳሳሽም ጥያቄ ካላት ተመልካችም ከኮመንት ላይ ጥያቄ ካለው እንጠይቅሻለን። እሺ እናመሰግናለን። እሺ ቡቴ እናመሰግናለን በጣም እሺ። ደህና ደሩ። እሺ ቻው፣ ሰላም። ማስረጃዎቹን መላክ የምትችለው ነገ ስለሆነ ማስረጃዎቹ ያሉበት ስልክ እጇ የሚገባው ነገ ስለሆነ ተበላሽቶ ሊሰራ ስለሄደ ነገ የቃልዬ ነፍሷን ይማራው እና ነፍሷን ይማራትና ፈጣሪ
ሁለታቸው መሀል ያለው ኮንቨርሴሽንን ትልክልናለች። በህይወት እያለች ቃል ምን ያወሩ እንደነበር ቃልና ቡርቴ እና ዳዊት ደግሞ ዴቭ ደግሞ እኔ ቁጥሩን ተቀብዬ ከዴቭ ጋር አወራለሁ። እንዲመጣም እጠይቀዋለሁ። ዴቭ የቃልዬ ኤክስ አሁን እሷ ትፈልጊያታለች። ወይኔ ማርትዬን ሳንሸኛ በጣም ነው የምታመሰግነው። ማመስገን እፈልጋለሁ። ቃሏ እንዳለ እውነት ሆኖ ነው የተገኘው። ቡርቴ ስትመጣ ቡርቴ ስተናገረችው እና ማርታ የተናገረችው እንደወደቀች ትወድቅ እንደነበር እንደነገረቻት ሁሉ ነገር በጣም ነው የማመሰግነው። ተባረክ። እንደገና ደግሞ የልጁን በደንብ አጣሪ። እሱ ጋር ነው ነገር ያለው። አው ዴቭ እኮ ዴቭን ነው ማግኘት የምንፈልገው። አንቺም የጠረጠርሽው ነገር ትክክል ነው። ዴቭ ጋር የሆነ ነገር አለ። ፈቃደኛ ሆኖና እናናግረዋለን። በጤናዋ ልሂድ አላለችም። ከምን ከመሰለበት ቤት እውነት ነው የምልሽ። እንደዚህ አይነት ህፃን ልጅ ገና ልጅ ናት። እንደዚህ አይነት ልጅ እግር ሴት ልጅን ራስ ሊያስጠፋ የሚችለው ቦይፍሬንድ የሚባለው ጣጣ ብቻ ነው። ሌላ ነገር እናት አንድ እናት ነው ያለችባት። ጣጣ የለባት፣ ልጆች የሉባት። ገና ወጣት ገና የ21 ዓመት ወጣት ቤሩት ሄዳ በወራት ውስጥ ራሷን ልታጠፋ የምትችልበት ሌላ ምንም አይነት ነገር ጥሏትስ ቢሆን የሚጥላት ነገር ጥሏትስ ቢሆን የሚጥላት ነገር ውጭ ብሏት ጥሏትስ ቢሆን ራሷን እየወደቀች መሰላል ላይ ተሰቅሎ ግን ያደርጋል እንደዛ። እንደ ምን ሆነሽ ነው? ብዙ ነገር ያደርጋል። ራሴን የማገኘው ሽንት ቤት ውስጥ ነው ካለች ራሷን ያገኘችው ወድቃ ነው። አለቀ። ደረጃ ላይ ራሷ አዘጋጅቶ ቢጥለው አብሮ አደጓም ያለችው ቡርቴም ያለችው ምንድነው? ራሴን ወድቄ ሽንት ቤት ውስጥ ስነቃ ራሴን ሽንት ቤት ውስጥ ወድቄ ነው ማገኘው። ወስዶ ሽንት ቤት ነው የሚጥላት። ስለዚህ እንደዚህ አይነት ነገር ማሚ ሊገላት የሚፈልግ ነገር ነው ማለት ገባሽ? ሊገላት የፈለገ ነገር ነው። እሷ ሳትሆን ራሷን ያጠፋችው ሊገላት የፈለገ ነገር ነው። እሱ ነው የጣላት። ሽንት ቤት ይጥላት ነበር። በማገኘት ቦታ እየጣላት ነው። ቤተሰቦቿ እያወቁ የሚክዱት ነገር ትክክል አይደለም። በእውነት ነው የምልሽ። ለሳንቲም ብለው ለማይረባ ሳንቲም ብለው ልጆቻቸውን እያመጡ ብዙዎች አሉ እንደዚህ። ኧረ አሁን በቅርብ ዱባይ ይኸው ዛሬ ሆስፒታል ገባች። ላከችልኝ የኤምባሲ ሌተሩን። በጣም መልካም ልጅ ኤምባሲ ደብዳቤ አጽፋ የአይምሮ ህሙማን ሆስፒታል አስገባቻት። እዚህ ዱባይ ቤተሰቦቿ አይምሯን እንደሚያማት እያወቁ ጸበል አስጠምቀው በደንብ ሳትድን ላኳት ወደ አረብ ሀገር። ይኸው የሰው ሀገር ላይ እያበደች ነው። አረበናች እዚህ መጋዘን ሁሉ እንደ እንትን የሞላው የህፃናት ሬሳ ነው። ብር ብቻ ነው የሚያስቡት። በቃ አንዱ ሰርቶ ከመጣ እዚህ ሀገር ምን ያህል መከራ አይተን እንደምንገባ ያውቁ። ዝም ብሎ ብር የሚታረስ ነው የሚመስላቸው። ብዙ ቤተሰብ አሉ እንደዛ እያወቁ ነው የላኳት። ደግሞ ሲጀመር እያወቁ ነው የላኳት። እናትም እያወቀች ነው። ከገዛ አፏ ነው ከልጅቷ የሰማዋት። እያወቀች ነው የላከቻት። የሚጭር በሽታ ያለባት ሰው ሕክምና ሳይወስድ እንትን ይላል። አንድ ጊዜ አውቃለሁ፣ አንድ ጊዜ አላውቅም። በሌላ ሰው ላይ ለማላከክ የሚደረግ ነገር ሁሉ ነውር ነው። ፈጣሪ ነፍሷ ያውቃሉ በትክክል። ግን በጣም ታሳዝናለች። ፎቶዋን አይተሽዋል? ወይኔ አቡ አሁን ነው ፎቶዋን ያሳየች። እንዴት እንደምታምር ስታሳዝን ብታያት። ቆንጆዬ ናት ደግሞ ህፃን ነች። በጣም ነው የምታምረው። ወይኔ ያረግኔ ወላሂ አልኖረችም እኮ ምንም አልኖረችም ገና። ቤተሰብ አይሞላለት ምንም ጊዜ። ስንት 11 ዓመትም ሰራን ምንም አልሞላላቸው። ብትሰሪ ብታደርጊ አይሞላላቸው። እንሮጣለን ረሃቡ ሞላ የሚል እኮ የለም። ድህነት አይኑ ይጥፋለች። እውነትሽን ነው። እሷ ከሄደችው ነገር እኮ ትክክል ነው። ከቅድም ጀምሮ የምታወራው ነገር በጣም ነው የምናመሰግናለሽ። ሱሱ ያንቺንም እዛ ድረስ ሄደሽ ፒክስ ስላረግሻት እናመሰግናለን። አትዬ እናመሰግናለን። መጥተሽ ያለውን ሀቅ ስለተናገርሽ እናመሰግናለን። ክበሪልን፣ ፈጣሪ ያክብርልን። አንቺን እግዚአብሔር ያክብርልን።
እግዚአብሔር ያቆይልን። እድሜ ከኛ ቀንሶ ለሁላችን ሳይቀንስ እሱ አያልቅበት። አቡዬ ጥሩ ነገር ሁሉ ከእግዚአብሔር ይገኛል። አንድ ነገር የምታደርጊው ነገር ሁሉ ከእግዚአብሔር ሰውን ታዩ ከእግዚአብሔር ታገኛለሽ። እግዚአብሔር በረከቱን ይስጥሽ፣ ልጆችሽን ያሳድግልሽ። በጣም እንወድሻለን። እናመሰግናለን። ክበሪልኝ። ሰላም ሁኚ። አስተካክለነዋል። እሺ ቲክቶኳን ነገም እሷን ከፈለግሻት ሴቲንጉን አስተካክል። እሺ እንዴት እንደሚገባ አሳየት። አሁን ኮመንት ላይ አንድ ቁጥር ትጽፍ ምንድን ነው አበባ የለ ኖ ኮመንት ላይ ትጻፍ 11 ቁጥር ወይ 22 ቁጥር ምናምን ትጻፍና እንዴት እንደሚገባ ምን እንደሚነካ አሳያት። ዳዊትን ሳትመጣው አልሰጠችኝም። አይታለ ማሬ ቡርትዬ የዳዊትን ቁጥር እየጠበኩሽ ነው። የዳዊትን ስልክ ቁጥር ላኪ። ቴንክ ዩ። የቱ ነበረ? ይኸው ሌሎቹ እየጻፉ ነው። ተመልከች። ይጽፋሉ። አረ እንደው ምን ይሻላችኋል? አረ ተዉ ጋይስ ተዉ። ምታረጉ ነው እንትን ልፈልጋት ነበረ የማርቲን ቅድም ፕሮፋይሏን ላየው ነበር። ቲክቶክ ፕሮፋይሏ ምን አይነት ነው ንገሪኝ ሱሱዬ። ፕሮፋይሏን እሺ ኮመንት ላይ የማርሻል ቤት ስዕል ምንድን ነው? ማርሻል ቤት አበባ የለሽም? የላትም። ማርሻል ቤት ትሪዛ ታከለ ነው የሚለው ስሙን ማንበብ። ማርቲ ነው የሚለው ማርታ ነው። ኧረ በአማርኛ እንትኑ ልቀይረው። ይሄ ነው ቲክቶክ አካውንት ሱሱዬ። ይሄ ደግሞ ማን አደረገው? መታወቅ አለበት። ያ መታወቅ አለበት። ይሄ ነው ፕሮፋይል። አየሽው? ኦኬ እሺ ልፈልገው። ስሙ አይታይም፣ ፈዟል። ስክሪንሻቱን ላኪልኝ ዋትሳፕ ላይ። ለምን ስክሪንሻት አታደርጊውም ወይ ፎቶ አንሺ? ማርታ መርሻ ነው የሚለው። ይታለ አገኘሽው? አላገኘሁትም። እነሱም ሲጽፉ ነው እንጂ ነው የሚለው ነው ምናምን ሲሉ ወደ ኮድሻል ማሚ ዋትሳፕ ላይ። እሺ ልክ ዋትሳፕ ላይ ልከናል። አንድ ቁጥር ጻፍ ነው። ይኸውና። እሺ የሚለው ማርታ ማርታ መርሻ ነው የሚለው። አሁን አይቻታለሁ። ጻፊ ኮመንት ላይ አንድ ቁጥር ጻፊ ማርታ። ከዛ ምን እንደምትነኪ አሁን ሱሱ ታሳይሻለች። አንድ ቁጥር ይኸውልሽ፣ አግኝቼሻለሁ። እኔ አሁን ኢንቫይት አደረኩሽ። ኢንቫይት ላኩልሽ። ስክሪንሽ ላይ የሚመጣውን ንኪው። ምን እንደምትነካ አሳያት። ኔክስት ታይም ብቻ ነውና ኢንቫይት ስናረጋት አሳይው ገባች። በቃ እሱን ስትነኪ አሁን ምን ኔክስት ታይም ምን መካት እንዳለብሽ ገብቶሻል። ይሄው እንትን ስላለ ነው። ከጎንሽ እነሱ እንትን ስላሉ ነው። በሁለት ስልክ አጠገብ ላጠገብ ስለሆናችሁ ነው። ሱሱጌ እስከ መጨረሻው ቀንሽ። ማርታ ሚዩት እንዴት እንደምታበራ አሳያት ሱሱዬ። አሁን ሚዩትሽን አጥፊ እስኪ። አጥፊና አብሪ ድጋሚ እንደገባሽ ለማወቅ። አሁን አወቅሽበት ማርቲ? አዎ ማያው። እሺ ሪኩዌስት ስንልክልሽም እንዴት እንደምትገቢ አውቀሽበታል። ኔክስት ታይም ለምንም አይነት ጉዳይ እዚህ ከመጣሽ ኮመንት ላይ አንድ ቁጥር ትጽፊያለሽ። እኛ ኢንቫይት ስናደርግሽ አንቺ ስክሪን ላይ አክሰፕት የሚል ይመጣል። አሁን ሱሱ ያሳየች እሱን ትነኪያለሽ። ኦኬ እሱን ትነኪና ከዛ ጎ ላይቭ የሚለው አለ። አክሰፕት የሚለውን ትነኪና ከዛ ጎ የሚለውን ሁለቱን ነው የምትነኪው። አክሰፕት መጀመሪያ ከዛ ያንን ስትነኪ ወደዚህ ገባሽ ማለት ነው። ገባሽ?
ኦኬ እናቴ በጣም አመሰግናለሁ። እናመሰግናለን። እኛም በጣም እግዚአብሔር ይስጥልኝ። አሚን። እሺ ሱሱዬ አንቺንም ባለቤትሽንም በጣም እናመሰግናለን። በጣም በእውነት ኧረ እኔ ፍቅር ምንድን ነው ምስጋና ምናምን አያስፈልግም ውዷ። ለእውነት እንዲመሮጥ ጥሩ ነው በእውነት እናመሰግናለን። እንትን በይልን እሺ ሱሱዬ ባልሽን አመስግኝልን። ወይዬ ማሚ ወይዬ ባልሽን አመስግኝልን። ቴንኪ በይልን። ችግር የለውም ችግር የለውም። ሁልጊዜ እንደዚህ ያው የሰው ልጅን ለመተባበር ጥሩ ነው። በራስ እናገኘዋለን፣ ከእግዚአብሔር እናገኘዋለን። ትክክል። እናመሰግናለን። ነገ እኛ ብንሆንስ ማስበው ነገ እኔ እዚህ ቦታ ላይ የኔ እህት ወይንም የኔ ወንድም እንደዚህ ሆኖ ቢሆንስ? ትክክል። ለዛ በይሩት ላይ ምንም ነገር ከፈለግሽ አቡኛለሁ። እሺ አሁን ኑሩልኝ ወላሂ እሺ ኑሩልኝ። በጣም አመሰግናለሁ። ወላሂ ግዴታችን ነው። ልትሄዱ ነው? እሺ ሳቡ ትፈልገኛለሽ? ይኸውልሽ ሜዲን ቂርቆስ ሳቡ ስልክ መልሽልኝ ፀጉር ፈልጌ ነው እያለች መልስ ስትይ እሺ እኔ ፍቅር ቁጭ ስር ገብቼ ከዚህ ስወጣ እመልሳለሁ ሜሴጆችን እንዳለ ማለት ነው። ሰላም ወይ እኔም ልዘጋ ነው። ነገ እንገናኛለን። በቃ ውዷ ማሪ ቻው ማሪ ሀቢባ አንቺም ቻው ሀቢባዬ። ወይኔ ደከመኝ ፈጣሪ ሆይ ድረስ ውዶቼ ማሮቼ ፍቅሮቼ ደከመኝ ራበኝ። ግን እንዲሁ እንደ ራበኝ ነው ለጥምለው ምክንያቱም ነገ ስፖርት ስለምሰራ ሂድዬ እኔ ፍቅር ነገ ጠዋት 12 ሰዓት ተነስቼ ስፖርት ሰራለሁ። ደህና ደር። ጠዋት 12 ሰዓት እንገናኝ። ወይኔ ሞት መስሎን ይታየኝ ነገ ጠዋት 12 ሰዓት መነሳት። ታርጌቴን ሳትሞሉልኝ ኤክስፓየርድ አደረገ አይደል? ሂድዬ እኔ ፍቅር የኔ ውድ እንትን ይሄኛውን አካውንቴን ሁላችሁም ፎሎ አድርጋችሁታል። ሁለተኛው አካውንቴን ይሄ ፀጉር ሲያምር ቴንኪዩ። ሁለተኛው አካውንቴን ፎሎ ያላደረጋችሁ ፎሎ አድርጉት። አይ ላቭ ዩ ቱ። ይሄ የኔ ሁለተኛ አካውንት ነው። አንዳንዴ በዚህ አካውንት ስገባ ልነግራችሁ ነበር ተውኩት። ሰርፕራይዝ ነው። እሺ ገንዬ የኔ ፍቅር እንዴት ነሽ የኔ ውድ? ሄሎ ዛሬ በቃ ሰላም ደርባይ ደህና ደሩ። ሁላችሁም ፎሎ አደረጋችሁት? ይሄንን ላስወጣው ነው አስቀድሜ። የታለ ያኛው ስልክ? የት ሄደ ስልኩ? ላስወርዳት ነው። ሀቡን ኪድዬ የኔ ፍቅር ማይ ላቭ ጀግና ሀቡዬ የኔ ውዶች የኔ ማሮች ሀቡዬ ሱሴ ቅድም 2 ሰው ጋብዣለሁ። ሰብስክራይብ ቴንክ ዩ ሶ ማች ቴንክ ዩ። አሁን ስንት ነው? አንድ ሰው ጋብዙ 490 አንድ ሰው ሰብስክራይብ ጋብዙ። አንድ ሰው አሁን 489 ነው። አንድ ሰው ጋብዙና ድፍን ቁጥር በጎዶሎ ከምንወጣ 489 ነው። አሁን 490 ይድረስ። ሌትስ ጎ ፋሚሊ። አንድ ሰው ጋብዙ ሰብስክራይብ 490 አስገቡት። አንድ ሰው የሆነን ሰው ሰብስክሪፕሽን ይጋብዝ። ቤዛን ጋብዟት። የዚህ ቤት ቤተሰብ ናት። እንትን አድርጋለች የኛን ሎጎ አድርጋለች። ቆይ አስገባት። ይታለች ቤዛ በተርፍላይ ኖ ቤቲ ሊኩ። እሺ አንድ ሰው ይጋብዝልኝ ቤዛን ሰብስክሪፕሽን ትላለች። ኦልሬዲ የኔ ሀበሻ ሰብስክራይብ ኮነሽ ቤተሰብ ነሽ። ቢጫ ከስምሽ ጎን ቤተሰብ የሚለውን አታይም? አንዳችሁ ጋብዙልኝ ቤዛን ሰብስክሪፕሽን። ሜዲን ቂርቆስ ሴንት ሰብስክሪፕሽን የስ ቴንክ ዩ ሜዲን ቂርቆስ ይመችሽ። ቤዛ ሪሲቭድ ሰብስክሪፕሽን 490 ደረሰ። አመሰግናለሁ በጣም ዩር ዋልካም ቤዝዬ ይመችሽ።
Sunny subscribed for the first time. Sunny, thank you for the subscription. Thank you. Mary, Kitty Berry sent subscription. Kitty, yeah, thank you so much, my loves. Yemersawa received. Kitty, not Yemersawan invite ያረገቻት. Kitty, የኔ ፍቅር, thank you so much. Thank you. ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ አመሰግናለሁ። በጣም ጥሩ ጊዜ ነበር። ዛሬ ባሌ ተሳፈረ። ባሌ የለም ዛሬ ብቻዬን ነው ማድረው። ለአንድ ወር ሙሉ ያለ ባል ነው ማድረው ብቻዬን። እና ሶሊያና ሰብስክራይብ ሶልዬ ቴንክ ዩ ፎር ዘ ሰብስክሪፕሽን። ቤትዬ ቴንክ ዩ ፎር ዘ ኪስ አይ ኪስ ዩ ባክ። እና ነገ አብረን ስፖርት እንሰራለን። ነገ ጠዋት ስንት ሰዓት ነው የምንገናኘው? በኢትዮጵያ ጠዋት 12 ሰዓት። ሁልሽም ስፖርት ትሰሪያለሽ። ወይኔ በቃ በጊዜ ልተኛ። ነገ ጠዋት 6 ሰዓት ተነስቼ ስፖርት እንድሰራ። ባይ ሰላም ደሩ። ባይ ባይ። ሞልቀቅ እያልሽ ነው ትንሽ እና ሌላ ያሩኒ ሞልቀቅ አላልኩም። የሆነ ማለት ረበናች ምናምን ነገር የምትያት ነገር አለች። በሰላም ነው? ፈጣሪ ትዕግስት ስጠኝ። ወይኔ ጉዴ! ፈጣሪ ትዕግስቱን ስጠኝ። እኔም የትኛው መጣችን ቋንቋ እኔ የምችለው ቋንቋ ኦሮምኛ እችላለሁ፣ አማርኛ እችላለሁ። ኦኬ። እኔም ደግሞ አረብኛ እችላለሁ፣ አማርኛም እችላለሁ። ያ እኔም አረብኛ ሞክራለሁ፣ አማርኛም ሞክራለሁ። ኦኬ። እሺ። አማርኛ እችላለሁ። ወይኔ ወይኔ ሀቡዬ ስላስገባሽኝ አመሰግናለሁ። ስላስገባሽኝ አመሰግናለሁ። ኦኬ። So good night everyone. ኦራይት ባይ ባይ። እና ግን ተመስግቤያለሁ ወይ ነው? አዎ ተመስግበሻል የኔ ቆንጆ። በጣም አመሰግናለሁ። እሺ እኔም በጣም ነው የማመሰግነው የኔ ቆንጆ። እውነት በጣም ነው የምወድሽ። እሺ እሺ ባይ። ኦኬ ባይ። ለናደርልኝ ኦኬ። ወይኔ ልጅቷ ግን በጣም ደስ የምትል ልጅ ናት። እውነቴን ነው። በጣም ቆንጆ ናት። ድምጿ ምናምን ማለት እኔ በጣም ነው የምወድሽ። ኦኬ ኦኬ ሌትስ ጎ ሜቲ ደራደርልኝ የኔ ቆንጆ። Cherry, good night. Okay, bye. See you. But why you not ask me any question? No. Already ተምረሻል። እኔ ልጠይቅ ያመጣሁት ጥያቄ ለምንድን ነው ታውቂያለሽ? ማስገባሽ እንድትማሪ ነው። በቃ already እንድታውቂ ነው። ገባሽ? already you understand, right? ይኸውልሽ አስገቢኝ ስትልሽ ነበር አይደል? I think she have question. እንዴ ለምን ግን ትቸሪ አይ ዶንት ኖ ይኸውልሽ እንትን አልገባኝም። ይኸውልሽ ብሎ እምቢ አለኝ። አጨቅጭቅኝ የምለው ነገር አይ ዶንት አንደርስታንድ። አጨቅጭቅ ምንድን ነው? ቆይ ሲጀመር መጨቅጨቅ ምንድን ነው? አይ ዶንት ኖ ብለሻል። ግን በቃ አሁን መጨቅጨቅ ምንድን ነው? እስኪ አንቺ እኔ ምንድን ነው ብዬ ነገርኩሽ? እኔ መጀመሪያ መጨቅጨቅ ምንድን ነው ብዬ ነገርኩሽ?